በቃ ሱመያን ተዋትና እስኪ ካዩ ጋር ኑሮህን ኑር። የእናንተውን ህይወት አድርግ አይታ ሱመያ ትመለሳለች። ካልተመለሰች እኔ ሙች ብያለሁ። ተናግራለሁ። ደግሞ መመለሱ አይቀርም። አንተ አዩን በስርዓቱ ይዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ ተመልካቾች? በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ እንደሚታወቀው ቡኒ ዛሬ ምን ይዛልን መጣች ማለታችሁ አይቀርም። ያው እንግዲህ የኔ አጀንዳ የታወቀ ነው። የማወራው ነገር የምናገረው ነገር እንግዲህ ያው በሱመያ እና በሰይድ መካከል ያለው ነገር ነው። ያለውን ነገር ነው ግልጽና ያለውን እውነት የምናገረው ማለት ነውና እና ዛሬ በሚያሳዝን ሁኔታ ሰይድ ባህር ዳር ገብቷል። ባህር ዳር ሄዷል ማለት ነው። ማንም ፍለጋ? ሱመያን ፍለጋ። እንደገና ደግሞ እዚህ ጋር አዩን ጥላት ሄዷል ማለት ነው። አዩ እዚህ ብቻዋን ነች እና እኔም እሷ ጋር ለመሄድ ትንሽ ፈራው። ምክንያቱም በትላንትና በለቀኩት ቪዲዮ ትንሽ ተናዳቢ ነበር። ምክንያቱም ጓደኛዬ ነሽ እንዴት ታደርጊኛለሽ ብላ ቴክስት አድርጋልኝ ነበር። ያው እኔም እንደገና ያለውን ነገር ለእሷ በማሰብ ነው። ጓደኛዬ ነች እና ለእሷ በመጨነቅ ነበር ይሄንን ነገር የሰራሁት እና ይሄን ነገር ደግሞ ለሰይድ የነገርኩት። ግን ያው በሚያሳዝን ሁኔታ ሰይድ የነገርኩትንም ነገር ከቁም ነገር አልወሰደውም ማለት ነው። ቀጥታ ወደ ባህር ዳር ሄዷል ማለት ነው። እና እንደድንገት አሁን ነው ቪዲዮን ራሱ ያየሁት። ዛሬ ነው የለቀቀው። እዛ ነው ማለት ነው። እና ሰይድ እኔ ልልህ የምፈልገው አዩን የመሰለች ልጅ ትተህ ሱመያን ለመፈለግ መሄድ በጣም ነው የሚያሳፍረው። ትክክል ነች፣ የልጆችህ እናት ነች። ነገር ግን ደግሞ ጥላ ሄዳለች። ይቺ ልጅ ማለት በቃ ልጆቼ እናት ነች ሚስቴ ነች ብትላት ራሱ ትታ ሄዳለች። እንደገና ደግሞ ከዛም ስትመጣ አብራት ስንት ለሷ ስትል ስንት ስቃይ ናየ፣ ስንት ነገር አደረግ፣ ስንት ነገር ሆንክ። ቆይች ልጅ አሁን በባዶ ሜዳ እንደዚህ ስትሰቃይ ግን አታሳዝንም? አዩ ለማን ስትል ነው እሷ እንደዚህ እየተሰቃየች ያለችው? ለምን እሷን ለመረዳት አትሞክርም? ወርቅ የመሰለች እቺን የመሰለች ልጅ አዩን አግኝተክ ሱመያ ጭራሽ ለመፈለግ ትሄዳለህ? ለምን አታዋትም? ኑሮህን ለምን ከአዩ ጋር አትኖርም? ሱመያ 2 ልጆችን እንደገና አዩ ደግሞ 10 ልጆችን አሰጥም፣ ብዙ ልጆችን አታፈራለን። ምን አለበት ማለት በቃ እንዲያዩን ከምታስቀይማት እዛው አብራት ቁጭ ብትል ኖሮ። እንደገና እሷን ሄደ ወደዛና ወደዚህ ሁሌ ሱመያን በመፈለግ አዩን ማሰቃየት። ሱመያ ምንድነች? ለምን አታዋትም እንዴ? በቃ ማለት ያው ምንድነች ማለት አልችልም፣ የልጆች እናት ነች። ነገር ግን እሷ ይሄንን ሁሉ ነገር እያደረገችክ እሷን ትተህ እንደገና ደግሞ አዩን እቺ ልጅ ለአንተ ስትል ስንት ነገር እየሆነች ያለችው አለች ትተህ ስንት ነገር ያደረገችልህ ስንት ነገር ያረገችል ሱመያ የትና የት ለመፈለግ ትሄዳለህ? ለሷ ስትል ስንት ነገር አድርግ። በቃ አሁን እኮ የቀረ ሰይድ ህይወትህን ማጥፋት ነው። በቃ ህይወትህን ማጥፋት ነው። በቃ ሌላ ምንም ነገር የለውም እንዴ። ቆይ እኔ የምልሽ ሱመያ፣ ወይ እነዚህ ልጆች ወይ ያንቺ መሰቃየት ኖርማል ነው፣ ፈልገሽ ነው እንደዚህ እየሆንሽ ያለሽው። ወይ ለልጆችሽ ስትይ አርፈሽ ብትቀመጪ ምን አለበት? ለምን የሰይድንም ህይወት ትበጠብጫለሽ? ምን አለበት አርፈሽ ብትቀመጪ? ምን አለበት ትዳርሽን ስብስብ አርፈሽ ብትቀመጪ? ለምን አንድ አርፈሽ አትቀመጪም? በቃ አንድ ቦታ አንዴ በቃ እኔ ምን ልበልሽ፣ አንዴ ቤተሰቦቹ ጋር ትሄጃለሽ አዳማ፣ አንዴ ደግሞ አዳማዊውን አላውቅም፣ ብቻ ግን ብዙ ቦታ ትሄጃለሽ። እሱ እንዳያውቅብሽ ግን ወዲያውኑ ከዛ ቦታ የምትርቂው። እንደገና ደግሞ ሰይድ እዚህ ጋር ያናድድከኝ ነገር ሱመያ አልፈልግም፣ በቃ እኔ አትምጣ፣ ብትመጣ ግን እኔ ኃላፊነቱን አልወስድም። ትክክል ነች። እሷ ትታ እንደፈለገች እየሆነች ነው። ትታ የፈለገችው ቦታ እየሄደች ነው። ብትፈልግ ኖሮ ይሄን ሁሉ ነገር አታረግም። በቃ ትዳሬን እፈልገዋለሁ፣ እወደዋለሁ፣ አከብረዋለሁ ትዳሬን፣ በቃ የፈለገ ነገር ቢያደርግ የልጆቼ አባት ነው ብላ አልፋ አልተቀመጠችም። ለምን አንተ ህይወትን አትኖርም? ምን የመሰለች ወርቅ የሆነች ልጅ አግኝተህ ጭራሽ ሱመያን ፍለጋ ለመሄድ ትሄዳለህ፣ ለመፈለግ ትሄዳለህ። አሁንም ድጋሚ እለዋለሁ፣ ምን ሱመያ ከሰጠች ልጆች በላይ አዩ ልሰጥ አትችልም፣ ልታፈራለህ አትችልም። በቃ ለልጆቿ ካሰበችና እውነት ትዳሬን አከብረዋለሁ ባለቤቴን እወደዋለሁ የምትል ከሆነ በስርዓቱ ወደ ትዳሯ በስነ ስርዓት ብትመለስ አይደም እምቢ እንደማትል ማንም ሰው ያውቃል።
ነገር ግን እሷ አልፈልግም ብላ እንደዚህ እያሰቃየች ካለች አንተ ምን ልታረግ? እሷን ፍለጋ ወደዛ ነው ወደዚህ ትላለህ። በቃ አዩ አታሳዝንም? እዚህ ጋር ይቺ ልጅ ቆይ ለማን ስትል ነው እንደዚህ? አንዴ በረኪና ነው አንዴ ምኑን እየጠጣች በሽተኛ ሆና፣ በኋላ ይቺ ልጅ ግን በሽተኛ ሆና እንዳትቀር ነው የምፈራው። እባክህ ግን አታሳዝንም? በቃ ሱመያን ተዋትና እስኪ ከአዩ ጋር ኑሮ ኑር። የእናንተውን ህይወት አድርግ አይታ ሱመያ ትመለሳለች። ካልተመለሰች እኔ ሙች ብያለሁ። ቶ ተናግራለሁ። ደግሞ መመለሱ አይቀርም። አንተ አዩን በስርዓቱ ይዘህ ከሷ ጋር መኖር ነው በቃ። እንዴት እኔን ማፈላለግ ትቶ እንዴት ከሷ ጋር ብቻ ዝም ብሎ ይኖራል በሚል ሁኔታ እሷም ራሱ ተቃጥላ ትመጣለች። በቃ አናዳል ማለት ነው። ግን አንተ እንደዚህ ስትሰቃይ ምንም አይመስላትም። ለሷ ስትል በቃ ለሷ ስትል ስንት ነገር ሆንክ። በሷ ምክንያት ሆስፒታል ገባ። እኔ እኮ የቀረኝ በቃ በሷ ምክንያት አሁን አንተ በሽተኛ መሆን ብቻ ነው የቀረ። እኔ ሳስበው እና እንትን ስል በቃ አንተ በሽተኛ መሆን ብቻ ነው የቀረ። በቃ ተዋት እንዴ፣ ህይወትህን ኑር በቃ ካዩ ጋር። ለምን አትተዋትም? ደግሞ እቺ የመሰለች ልጅ አግኝቶ ጭራሽ ቆይ እኔ የምለው ሱመያ አዩን በምሮ የምትበልጣት እስኪ ንገረኝ። ልጆቿን ብትል አዩም ከሱመያ የበለጡ ልጆችን ልታፈራለት ትችላለች። ግን እሱ የራስ ምርጫ ነው፣ እኔ አይመለከተኝም። ነገር ግን ይቺ ልጅ ለአንተ ብላ ብዙ ነገር እየሆነች ነው። አንተ የእሷም እንዲህ መሆን አንተን ምንም እየመሰለ አይደለም፣ ከቁም ነገርም እየቆጠርካት አይደለም። እኔ እንግዲህ በምን ልበል በጣም አሁን በጣም እንትን አሁን እውነት ለመናገር ምን እንደምልህ አላውቅም ሰይድ። እውነት በቃ ግን አስብበት። የሆነ ነገርን ስትወስን አስበህበት እኔም እንዴት ነው ይሄን ነገር ማድረግ ያለብኝ ማለት አለብህ። በቃ ሁሌ ለሱመያ እንደምታስበው ስለ አዩም ማሰብ አለብህ። አዩም እኮ አሁን ባለቤት ነች። እሷ ብትጎዳ አንተ ምንድን ነው የምትሆነው? ከአሁን በኋላ እኮ እሷ በቃ ባለቤት ነች፣ ሚስትህ ነች። እሷ ብትጎዳ አንተ ትጎዳለህ። እና በቃ እኔ ምን ልበልህ ሰይድ? ቆይ ግን እኔ የምለው ያው አንተ አልፈርድብህም ሰይድ። አንድ ሱመያ የመጀመሪያ ሚስትህ ነች እና ታከብራታለህ። ሁላችንም እናውቃለን። ምክንያቱም የመጀመሪያ ሚስት ምን ማለት እንደሆነች ማናችንም በትዳር ዓለም ውስጥ ያለን ሰዎች እናውቃለን፣ ይገባኛል። ግን ደግሞ እንደገና በተጨማሪም ደግሞ የልጆችህ እናት ነች። ታከብራታለህ፣ ትወዳታለህ። ይሄን ማንም ያውቃል። ግን የሷም በዛ። በቃ እኔ ልል የፈለኩት ሰይድ በዛ፣ የሷ ከልክ በላይ ያለፈ በቃ። እኔ አሁን እዚህ ጋር ልልህ የምፈልገው ሱመያ እዚህ ጋር በብዙ ነገር ተናዳባለች። በቃ በጣም ተናዳ ይሄንን ሁላ ነገር የምታደርገው አንድ በአንተ ብስጭት ስላለባት ነው፣ ንዴት ስላለባት ነው። ሱመያ ባትናደር ልጆችህን ይዛ አትሄድብም። የእሷም ልጆች ናቸው፣ ግን ይዛ አትሄድም። በቃ ማለት ያው በአንተና በእሷ ምንም አይነት ጸብ በመካከላችሁ ባይኖር ኖሮ ወይም ጥል በቃ አለመግባባት እንኳን ባይኖር ኖሮ ሱመያ ይሄን ሁላ ነገር ታደርጋለች ብዬ አላስብም። ብታረግም ያው እኔ እንትን አልልም፣ ግን ይሄን ሁላ ነገር ለማድረግ አትደርስም ነበር። ይሄንን ሁላ ነገር እያወክ ደግሞ ከዚህ ተነስተ ባህር ዳር መሄድ ማለት በምን ተማምነህ ነው? እስኪ ባህር ዳር የሄድከው ምን አምነህ ነው የሄድከው? ጭራሽ ደግሞ እኔ እንደማስበው ከሆነ በቃ ያው ከቤተሰቦቿ ጋር ሆና አፍጥር ሰርታ ምኑን በቃ አዘገጃጅታ ሾርባውን ምኑን ሰርታ የምታስፈጥረኝ በቃ ሰርፕራይዝ የምታደርገኝ ነው የሚመስለኝ። አንተ ምን ያህል የተሰማህን የዋህነትን የተናገረው ማለት የተሰማህን ነገር እንዲህ ቢሆንልኝ ደስ ይለኛል ብለን የተናገርከው ማና እኔም እረዳለሁ። ግን ሱመያ እውነት ከበፊቱ እንደዚህ አይነት ሀሳብ ቢኖራት ኖሮ ይሄንን ሁሉ ነገር ለማድረግ ባልደረሰች ኖሮ ገባ። አንተ ይሄን ነገር ግን እንዴት እንዳላገናዘብከው አላውቅም። ብቻ እንዲህ ታረጋለች፣ ሰርፕራይዝ ታረገኛለች ብዬ አስባለሁ። እንደ ሀሳብ ያርግልኝ ምናምን። ይሄ ሞኝነት ነው። በጣም ተጃጃልክ። አሁንስ ወላይ ተጃጃልክ። ሱመያን እንዴት ምን እያደረገች እንደሆነ እያወቅ እንዴት እዚህ ደረጃ ላይ ድረስ በቃ ይሄንን ያህል ለማሰብ ትደርሳለህ? በቃ ደግሞ ስንት የሷ ተመልካቾች አሉ ማለት በቃ በሷ ምክንያት አንተን የጠሉ ስንት አሉ። እዛ ሄደው ማጅራትን ብለው ቢደፉ ምንድነው የምታረገው?
ቆይ አዩ ቀንና ሌት አትሄድ በቃ እዛ ምንን ተማምነህ ነው የምትሄደው ብላ እንደዛ የምታለቅስልህ ለምን ይመስላል? አንዱ የሷ ተመልካቾች የሷ አድናቂ እንደገና ደግሞ በቃ ማለት በሷ ምክንያት እውነት ሱመያ እንዲያርጓታል በሚሉን በሷ ተመልካቾች ብዙ ነገር አሉ። ሰው ብዙ ጠላት አለው። ማጅራትን ብለው እዛ ቢደፍ ምንድነው የምታደርገው? እስኪ ማለት ምን እንትን አለክ? ምን ዋስትና አለ? ምን ዋስትና ቢኖርህ ነው የሄድከው? እስኪ ንገረኝ። ያው ማለት ያው ሱመያ አንድ እንደዛ ታረጋለች ብዬ አይደለም፣ ነገር ግን ከሷ ውጪ ብዙ ሊያደርጉ የሚችሉ ሰዎች አሉ። አንድ የሷ ተመልካቾች፣ እንደገና ደግሞ በሷ ምክንያት አንተን የጠሉ ሰዎች፣ ብዙ አይነት ነገር አለ። እንደዚህ አይነት ነገሮች አንተ ላይ ቢከሰቱ ምንድነው የምትሆነው? እዛ ባህር ላይ እንትን ላይ እየሄድ ከዛ ላይ ደፍተው ቢያሰምጡ ምን ልትሆን ነው? እስኪ እና እስኪ ከቪዲዮ ደግሞ እንትን ካለው ቪዲዮ ይጃለው ምናምን ብሏል። ትንሽ የቪዲዮ አጠር የምትልኝና አብረን እንመለሳለን። ደርሻለሁ 13 ቀበሌ ይኸው አማን ዳቦ ሆስፒታል አካባቢ ነው ያለሁት። ደርሻለሁ። ወሬ ደቄ ማስታወሻ ሊማ ይችላል። ይኸው እቴጌ ጣይቱ መዝናኛ ነው። እቴጌ ጣይቱ መዝናኛ እንግዲህ ፍለጋ እንደዚህ ይቀጥላል። ፍለጋ የኔ ስራ ርዕሱ ራሱ ፍለጋ ነው መሆን ያለበት። ይሄ ፈልግ ያጣዋት ረጅም ሰዓት ቆምኩኝ እዚህ እንደባለፈው ያው ሁሌ አይመጡም። እንግዲህ በየቀኑ እየመጣሁ ፈልጋቸዋለሁ። ስጨርስ አንደኛ ቪዲዮ ለቃለሁ። በርባዴ ደበጅራ ጅራ ሰዓቲ ዴራስ ቱሬ አንገማ ነገሬ خلاص ማልጓሬ ደሞ ጅራ ጉየራዱ ሄ በርባዳቸው ዳስ ሌላ ሀገር ቢሆን ይሄ ውስጡ ፎቅ ይሰራ ነበር። ሌላ ሀገር ቢሆን ይሄ እዚህ ምናምን ውስጥ ሰራበት ውስጡ ፎቅ ይሰራል። ካራፈና አምባዛውን አይበለው ሲቸግረው ግን ይቆርጠዋል። አዎ የግድ ነው። ቀረሶ ከጠፋ አምባዛው ይበላል። ብዙ ወደ ጎንደር ይላል ጀምሯል። ጉዞ ወደ ባህር ዳር ከጎንደር ሳይሆን ከባህር ዳር ቅርብ ነው። ከባህር ዳር በአቋራጭ አሙሲት፣ ከአሙሲት አርብ ገበያ፣ ከአርብ ገበያ እስከ ሌላቦ ነው። ከሌላቦ ሳና ምናምን በሞተር በምናምን በቀጥቀጥ በአቋራጭ ከኤርፖርት እስከ ባህር ዳር ድረስ በፕሌን ሄድና ከዛ በኋላ በአቋራጭ አቆራርጠዋለሁ ማለት ነው። እንግዲህ እንደምትመለከቱት ውድ ተመልካቾቼ ሰኢድን አይታችሁታል። ባህር ላይ ነው ያለው፣ በጀልባ ነው እየሄደ ያለው እና ያው እንግዲህ ምንም ልላ አልችልም። በቃ አላህ ጠብቆ በሰላም ወደዚህ መልስህ ነው ምለው ነኝ እና በዚህ ላይ ልልህ የምፈልገው ሰኢድ አርፈህ ቁጭ ብለህ ኖሮህን ብትኖር ነው በቃ ምል በቃ ሱመያ ራሷ ባለችበት ሰዓት መመለሷ መቼም የማይቀር ነው። አንድ ቀን እንዲህ ይሄን ሁሉ ስቃይ አሰቃይታ የሆነት ሰኢድ መልሰኝ ባትልህ ቡዴሙች በለኝ ትመለሳለች። ደግሞ ታያለህ። በቃ አንተ አርፈህ ከአዩ ጋር ብቻ ኑር፣ ተመለስ። በቃ ከባህር ዳር ከሄድክበት ቦታ ተመለስ።
ተናግሬያለሁ እኔ በቃ አንተ ልጅ ነህ ለህይወትህ ራሱ እያሰብክ ራሱ አይመስለኝም። በቃ አንተ ከህይወትህ ወጣል። እኔ እንደማስበው እውነት ሰው ይሄን ያህል እውነት በምን እንደተማመንክ እንጃ እንጂ ከዚህ ተነስተህ እዛ መሄድ በጣም ነው ያስገረመኝ። እኔ በጣም ትሄዳለህ ብዬ አልጠበቅኩም። እኔ ሰው ትንሽ እንኳን ይፈራል። እዛ ሂጅ እንኳን የሆነ ነገር ቢያጋጥመኝ ይላል። ግን አንተ ያ ሁላ ነገር አንተን አላሸነፈህም። አልፈው ሄደሃል ማለት ነው። ምንም ልል አልችልም። እንግዲህ በሰላም ወደ አዩ ወደ ባለቤት ወደ ሚስት ወደዚህ መልሰህ ነው ምለው። እንግዲህ አንቺም ሱመያ ሰኢድ እያደረገ ያለውን ነገር አይተሻል። ወደ ባህር ዳር መጥቷል። ስለዚህ እንደ በፊቱ ልክ እሱ አንቺን ፍለጋ ሲመጣ አንቺ ደግሞ ሌላ ቦታ ሆነሽ እንደዛ እንደማታረጊው ሌላ ቦታ እንደማትሄጂበት ተስፋ አደርጋለሁ። እንግዲህ ከሄድሽም እንግዲህ ያው ስራሽ ነው፣ አልጋረምበትም ከዚህ በፊት ምክንያቱም ከዚህ በፊት እያደረግሽው ያለሽው ነገር ስለሆነ ምንም አይመስለኝም። እና በቃ እንግዲህ ውድ ተመልካቾቼ ዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። በሰላም እንድትቀበለኝ ዱአ አድርጉልኝ። እናንተም ትቀበለኛለች ብዬ ተስፋ አደርጋለሁ። ጊዜውም ረመዳን ነው። እዚህ ድረስ ለፍቼ መጥቼ ደግሞ